ጤናና ሰላም በያላችሁበት የዓለም ዳርቻ ሁሉ ለእናንተ ይሁን። እንኳን በደህና ወደ ቻናሌ መጣችሁ። እኔ ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን ከባለፈው የቀጠለ የእርግዝና ምልክቶች ምን ምን ናቸው የሚለውን እንመለከታለን። የቀሩትን የእርግዝና ምልክቶች በዚህ ቪዲዮ ላይ በሰፊው የምናይና እንዲሁም ደግሞ የምንማማር ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። 11ኛ የእርግዝና ምልክት የሆነው መፍዘዝ፣ የማዞር ስሜት ወይም ደግሞ ራስን መሳት ነው። ራስን የመሳት የድካም ስሜት፣ ቀላል የማዞር ስሜት መሰማት ወይም ደግሞ ራስን መሳት በእርግዝና ወቅት ሊከሰት ይችላል። የእርግዝና የመጀመሪያ ደረጃዎች የልብና የደም ዝውውር ለውጦችን ያስከትላሉ። የደም ስሮች ይለጥጣሉ፣ የደም ግፊትም ሊወርድ ይችላል። የደም መጠንም ይጨምራል፣ ነገር ግን በመጀመሪያ ግፊቱ ሊቀንስ ይችላል። ዝቅተኛ የደም ስኳር፣ በሰውነት ውስጥ የውሃ እጥረት፣ ይሄ ማለት ዲሃይድሬሽን፣ የደም ማነስ ወይም ደግሞ የማህፀን ትላልቅ የደም ስሮችን መጫን፣ በጀርባ ስተኛ የሚከሰት የደም ግፊት መቀነስን፣ እንደዚህ ሁሉ የማዞር ስሜትን ሊያስከትሉ ይችላሉ። በመጀመሪያውና በሁለተኛው የእርግዝና 3 ወራት ውስጥ ወይም ደግሞ ከመኝታችሁ በፍጥነት ስትነሱ የተለመደ ነው። በእርግዝና መጨረሻ ላይ በጀርባ መተኛት ቬና ካቫ የተባለውን ትላልቅ የደም ስር በመጫን የማዞር ስሜትን ሊያስከትል ይችላል። አልፎ አልፎ ከሚከሰት ቀላል የማዞር ስሜት እስከ ሙሉ በሙሉ ራስን መሳትም ሊደርስ ይችላል። ስለሆነም ይህ እንዳይከሰትባችሁ ከተቀመጣችሁበት ወይም ደግሞ ከተኛችሁበት ቦታ ስትነሱ ቀስ ብላችሁ መነሳት፣ አዘውትሮም አነስተኛ ምግቦችን መመገብ፣ በቂ ውሃ መጠጣት፣ ይሄ ማለት ሃይድሬት መሆንና ለረጅም ጊዜም ከመቆም መቆጠብ፣ በእርግዝና መጨረሻ ላይ የደም ዝውውር ለማሻሻል በግራ ጎን መተኛቱ ይመከራል። የደም ማነስ ካለም ሕክምና መውሰድ ያስፈልጋል። ነገር ግን ተደጋጋሚ የሆነ ራስ ምታት፣ ለረጅም ጊዜ የሚቆይ የማዞር ስሜት፣ የደረት ህመም፣ የትንፋሽ እጥረት፣ እነዚህ ምልክቶች ካሉ ፈጣን ሕክምና የሚፈልጉ ምልክቶች ናቸው። 12ኛ ራስ ምታት፣ የጭንቀት ራስ ምታት፣ ይሄ ማለት ቴንሽን ታይፕ የምንለው ወይም ማይግሬን ራስ ምታት እርግዝና ላይ ሊከሰት ይችላል። በሆርሞን መጠን መጨመር፣ የደም መጠን መጨመር፣ ጭንቀት፣ በቂ እንቅልፍ ማጣት፣ በሰውነት ውስጥ የውሃ እጥረት ሲኖር፣ ዝቅተኛ የደም ስኳር፣ እነዚህ ራስ ምታትን ሊቀሰቅሱ ይችላሉ። ቀደም ሲል የነበረ የማይግሬን ችግርም ሊለወጥ ይችላል። አንዳንዶቹ ይሻሻላሉ፣ አንዳንዶቹ ላይ ደግሞ ማይግሬን ይባባሳል። ራስ ምታት ብዙውን ጊዜ በእርግዝና መጀመሪያ ላይ የሚከሰት ቢሆንም በማንኛውም ጊዜ ሊከሰት ይችላል። ከቀላል ራስ ምታት እስከ ከፍተኛ ማይግሬን ድረስም ሊደርስ ይችላል። ስለሆነም ጸጥ ባለ ቦታ ወይም ደግሞ ጨለማ ክፍል ውስጥ ማረፍ፣ በቂ ውሃ መጠጣት፣ አዘውትሮ መመገብ፣ ሐኪምን ካማከሩ በኋላም አሲታሚኖፊን እንዲሁም ደግሞ እንደ ፓራሲታሞል ያሉ ማስታገሻዎችን መጠቀም ይቻላል። አነቃቂ ነገሮችን ማስወገድ፣ ይሄ ማለት ጠንካራ ሽታ ያላቸውን የካፌን መጠን፣ ይሄ ማለት ካፌንን ከመጠን በላይ አለመጠቀም ወይም ደግሞ ማቆም ያስፈልጋል። ጭንቀትንም መቆጣጠር አስፈላጊ ነው። ነገር ግን ድንገተኛ በጣም ከፍተኛ የሆነ ራስ ምታት፣ ይሄ ማለት ከፍተኛ የሆነ ውጋት ያለው ስሜት፣ የእይታ ለውጥ ወይም ደግሞ እይታችሁ ላይ ችግር ካመጣ፣ ድካም፣ የንግግር መዛባትን ወይም ደግሞ ከፍተኛ የደም ግፊት ካለ እነዚህ አስቸኳይ ሕክምና የሚያስፈልጋቸው የፕሪክላምሲያ፣ ይሄ ማለት በእርግዝና ወቅት የሚከሰት የደም ግፊት መጨመር ምልክቶች ናቸው ማለት ነው። 13ኛ የክብደት መጨመር፣ በእርግዝና ወቅት በጽንስ እድገት፣ በእንግዴ ልጅ ምክንያት በአሚኖቲክ ፈሳሽ በጨመረውም የደም መጠን መጨመር፣ በጡት ቲሹና በስብ ክምችት ምክንያት የሰውነት ክብደታችሁ ቀስ በቀስ እየጨመረ ይሄዳል። ይሄ መሆኑ ህፃኑን ለመደገፍና ጡት ለማጥባት ለመዘጋጀት አስፈላጊ ነው። የሚመከረው የክብደት መጠን የሚወሰነው ከእርግዝና በፊት በነበረው የሰውነት ክብደታችሁ ምክንያት ነው ወይም ደግሞ የሰውነታችሁ ክብደት ላይ ነው። ይሄ ማለት ቦዲ ማስ ኢንዴክሳችሁ ላይ ማለት ነው። አብዛኛውም የክብደት መጨመር የሚኖረው በሁለተኛውና እንዲሁም ደግሞ በሶስተኛው የእርግዝና 3 ወራት ውስጥ ነው። ይሄ ማለት ከአራተኛው ወራችሁ በኋላ ማለት ነው። በመጀመሪያው 3 ወራት ውስጥ ከ0.5 እስከ 2 ኪሎ ግራም አካባቢ እንዲጨምሩ ይመከራል። ይሄ ግን ከእርግዝና እርግዝና ይለያያል። ከዚያም በመደበኛ ቦዲ ማስ ኢንዴክስ ላላቸው ሰዎች በሁለተኛውና በሶስተኛው 3 ወራት ውስጥ ደግሞ በየሳምንቱ ከ0.3 እስከ 0.5 ኪሎ ግራም አካባቢ እንዲጨምሩ ይመከራል ማለት ነው። በቂ ያልሆነ ጭማሪ ለጽንስ እድገት አሳሳቢ ሊሆን ይችላል። ከመጠን በላይ መጨመርም ለእርግዝና የስኳር በሽታ፣ የደም ግፊት መጨመርና እንዲሁም ደግሞ የወሊድ ችግሮች ተጋላጭነትን ይጨምራል ማለት ነው። ስለሆነም በተመጣጣኝ የካሎሪ መጠን ነው መጨመር ያለባችሁ። ለዚህም የተመጣጠነ ምግብ መመገብ አለባችሁ። መደበኛና እንዲሁም ደግሞ መጠነኛ የሆነ እንቅስቃሴንም ማድረግ ይኖርባችኋል ማለት ነው። ከዚህም ባለፈ ደግሞ ክብደታችሁን በሕክምና ልትከታተሉ ይገባል ማለት ነው። 14ኛ የሆድ ማደግና የማህፀን መስፋፋት ነው። ማህፀን ከዳሌው አካል ፔልቪክ ኦርጋን ማለት ነው ወደ ሆድ አካል በ12 ሳምንታት አካባቢ ያድጋል።
እናም በጽንሱና በአምኒዮቲክ ፈሳሽ መጨመር ምክንያት መስፋፋቱ ይቀጥላል። ጅማቶች ይለጠጣሉ፣ ሊጋሜንት የምንላቸው ማለት ነው። ማህፀኑ ከብልት አጥንት ይሄ ማለት ፒዩቢክ ቦን ከምንለው በላይ በእጅ ሊነካ የሚችለው ብዙውን ጊዜ በ12 ሳምንታት አካባቢ ነው። በግልጽ የሚታይ የሆድ እድገት ከ12 እስከ 16 ሳምንታት አካባቢ በሚቀጥሉት እርግዝናዎች ቀደም ብሎ ሊሆን ይችላል። ከቀላል የመለጠጥ ምቾት ማጣት እስከ ጅማት ህመም ይሄ ማለት ራውንድ ሊጋሜንት ፔን ድረስ በእንቅስቃሴ ጊዜ የሚሰማ ህመም የሚወጋም ህመም ሊሆን ይችላል። በመሆኑም ምቹ ልብሶችን መልበስ፣ በእርግዝና የዳሌ ጡንቻዎችን ማጠናከሪያ እንቅስቃሴዎችን መስራት፣ ከባድ ዕቃዎችን ከማንሳት መቆጠብ ያስፈልጋል። ከባድ የሆድ ህመም፣ የደም መፍሰስ ወይም ደግሞ ከፍተኛ ግፊት ካለ አስቸኳይ ህክምና ያስፈልጋል። 15ኛ የቆዳ ለውጦች ይሄ ማለት የቀለም ለውጥ ሊሆን ይችላል፣ የሸንተረር መውጣት እንዲሁም ደግሞ ብጉር ናቸው። የቆዳ ቀለም ለውጦች የሚባሉት በሆድ ላይ ጥቁር መስመር መታየት ይሄ ማለት ሊኒያ ኒግራ እንለዋለን። የቅባት መጨመር ይሄ ብጉር ያመጣል። እንዲሁም ደግሞ የሸንተረር ምልክቶች በእርግዝና ወቅት የተለመዱ ናቸው። በኤስትሮጅን ወይንም ፕሮጀስትሮን አማካኝነት የሚላኒን ምርት መጨመርም፣ ሆድ ሲሰፋ የሆድ ቆዳ መለጠጥ፣ የቅባት ሴበም ምርት መጨመርም እነዚህ የቆዳ ለውጦችን ያስከትላሉ። የቀለም ለውጥና ብጉር ብዙውን ጊዜ የሚጀምሩት በመጀመሪያው ወይም ደግሞ በሁለተኛው የእርግዝና 3 ወራት ውስጥ ነው። ሊኒያ ኒግራ የምንለው እናም የሸንተረር ምልክቶች ደግሞ የሚታዩት በእርግዝና መጨረሻ ላይ ሆድ ሲያድግ ወይም ደግሞ ሲለጠጥ ነው። ከቀላል የቆዳ ለውጦች እስከ ጎልተው የሚታዩ የሸንተረር ምልክቶች ድረስ ሊደርስ ይችላል። አብዛኞቹም የቆዳ ለውጦች ከወሊድ በኋላ ቢጠፉም ሙሉ በሙሉ ግን ላይጠፉም ይችላሉ። ስለዚህ ቆዳችሁ ላይ የሚፈጠሩ ለውጦች በእርግዝናችሁ የተለመዱ የእርግዝና ምልክቶች ናቸው ማለት ነው። 16ኛ የጀርባ ህመም፣ የዳሌ ህመምና እንዲሁም ደግሞ የእግር ቁርጥማት። የታችኛው ጀርባ ህመም፣ የዳሌ አጥንት ህመም እናም በሌሊት የሚከሰት የእግር ቁርጥማት እርግዝና ላይ ያጋጥማል። ክብደት መጨመር እናም ደግሞ የስበት ማዕከል ወደፊት መዛባት በአከርካሪ አጥንት ላይ ያለውን ጫና የሚጨምር ይሆናል። ይሄም ሪላክሲንና ፕሮጀስቲን የተባሉ ሆርሞኖች ለወሊድ ሲባል ጅማቶችና መገጣጠሚያዎችን ያላላሉ። በዚህም የመገጣጠሚያዎች እንቅስቃሴና መኮማተር ይጨምራል ማለት ነው። የእግር ቁርጥማት ደግሞ በኤሌክትሮላይት አለመመጣጠን ወይም ደግሞ የደም ስሮች ማለትም ነርቮችን በመጫን ሊመጣ ይችላል። ይህም በሁለተኛውና በሶስተኛው የእርግዝና 3 ወራት ውስጥ የተለመደ ሲሆን በእንቅስቃሴና በሌሊትም ሊባባስ ይችላል። ከቀላል ህመም እስከ እንቅስቃሴን የሚገድብ ከባድ ህመምን የሚፈጥር ይሆናል ማለት ነው። 16ኛ የደረት ማቃጠል፣ የአሲድ መመለስና የምግብ አለመፈጨት። ይህ ፕሮጀስትሮን የተባለው ሆርሞን የኢሶፋገስን የታችኛው መዝጊያ ጡንቻ ይህ ማለት ሎወር ኢሶፋጋል ስፊንክተርን ያላለዋል። ይህም የጨጓራ አሲድ ወደ ጉሮሮ እንዲመለስ ያደርጋል ማለት ነው። እያደገም ያለው ማህፀን ሆድን ወደ ላይ ሊገፋው ይችላል። ይህም ብዙውን ጊዜ የሚጨምረው በሁለተኛው የእርግዝና 3 ወራት ውስጥ ሲሆን እርግዝናው እየገፋ ሲሄድ ደግሞ እየተባባሰ ይሄዳል። ከቀላል ምቾት ማጣት እስከ እንቅልፍና እንዲሁም ደግሞ ምግብ መመገብ እስከሚያስተጓጉል ድረስ ከባድ የሆነ የአሲድ መመለስ ሊደርስ ይችላል። ስለሆነም አነስተኛ ምግብን በተደጋጋሚ መመገብ ያስፈልጋል። ቅባት የበዛባቸው ቅባታማ ሲትረስ እና እንደ ቡና፣ አልኮል የያዙ ምግቦችን ማስወገድ። አልኮል በእርግዝና ወቅት መወገድ አለበት። ከምግብ በኋላም እንዲሁ ወዲያው ከመተኛት መቆጠብ አለባችሁ። ጠባብ ልብሶችን ማስወገድ፣ የምራቅ ምርትን ለመጨመር መስቲካ ማኘክ፣ እነዚህ ይህን ምልክቶች ለመቀነስ ይረዳሉ ማለት ነው። ነገር ግን ለመዋጥ መቸገር፣ የክብደት መቀነስ፣ ከባድ የደረት ህመም ካለ ህክምና የሚፈልጉ ምልክቶች ናቸው። 18ኛ የሰውነት እብጠት። የሰውነት ፈሳሽ በመያዝ ምክንያት በቁርጭምጭሚት፣ በእግር፣ በእጅና በፊት ላይ የሚከሰት እብጠት ወይም ደግሞ ማበጥ ይኖራል። ቀላል እብጠት የተለመደ ነው። ድንገተኛ ወይም ደግሞ ከባድ እብጠት ግን አሳሳቢ ነው። በእርግዝና ወቅት የደም መጠን መጨመርና ፈሳሽ መያዝ እንዲሁም ማህፀን በዳሌ የደም ስሮች ላይ የሚፈጥረው ግፊት ፈሳሽ በሰውነት ውስጥ ከፍተኛ መልኩ እንዲከማች ሊያደርግ ይችላል። ሆርሞኖችም የፈሳሽ መዘዋወር ላይ አስተዋጽኦ ያደርጋሉ። ይህም በሶስተኛው የእርግዝና 3 ወራት ውስጥ የተለመደ ነው። ነገር ግን ቀላል የሆነ እብጠት ቀደም ብሎም ሊታይ ይችላል። በቀን ውስጥ እየጨመረ የሚሄድና በማረፍ የሚቀንስ የተለመደ የሆነ ቀላል እብጠት ሲኖር፣ ድንገተኛ እንዲሁም ደግሞ የፊት ወይም ደግሞ የእጅ እብጠት ያልተለመደ ሲሆን ይህ የደም ግፊት መጨመርን ሊያሳየን ይችላል። መፍትሄውም ስትቀመጡ እግራችሁን ከፍ ማድረግ፣ ለረጅም ጊዜ ከመቆም መቆጠብ፣ ምቹ ጫማዎችን ማድረግ፣ ከመጠን በላይ ጨው መቀነስ፣ ነገር ግን በከፍተኛ ሁኔታ መገደብ አይደለም። እንዲሁም ደግሞ እንቅስቃሴ ማድረግ የሰውነት እብጠትን ለመቀነስ ያግዛል። ነገር ግን ፈጣን ወይም ደግሞ ከባድ የፊት የእጅ እብጠት ካለ፣ ከባድ ራስ ምታት፣ የእይታ መደብዘዝ ካለ እነዚህ የከፍተኛ የደም ግፊት ምልክቶች ስለሆኑ ህክምና ማድረግ ያስፈልጋል። 19ኛ የማህፀን ፈሳሽ ለውጦች። ይሄ ማለት ንጹህ ወይም ደግሞ ነጭ፣ ይሄ ማለት እንደ ወተት ያለ የሴት ብልት ፈሳሽ መጨመር ማለት ነው።
የኤስትሮጅን መጠን መጨመር እናም የደም ዝውውር መጨመር የማህፀን ጫፍና የሴት ብልት ውስጥ ያለውን ሙከስ ምርቱን ይጨምራል። ይህም ህፃኑ የሚወለድበት ቱቦን ከኢንፌክሽን ለመከላከል ይረዳል። የማህፀን ፈሳሽ ለውጥ ቀደም ብሎ ይጀምራል እናም በእርግዝናችሁ ጊዜ እየተለዋወጠ ይሄዳል። ጤናማ ፈሳሽ የምንለው ቀጭን፣ ነጭና ቀላል የሆነ ሽታ ያለው ነው። ወፍራም አረንጓዴ ወይም ደግሞ ቢጫ መጥፎ ሽታ ያለው ፈሳሽ ወይም ደግሞ ማሳከክ፣ ማቃጠል ካለ የኢንፌክሽን ምልክት ነው። በተለይ ደግሞ የፈንገስ ወይም ደግሞ የባክቴሪያል ቫጂኖሲስ ምልክት ነው። ስለዚህ ይህንን ችላ ማለት አያስፈልግም። በመሆኑም ጤናማ የሆነ የማህፀን ፈሳሽ እንዲኖር ንጽህና መጠበቅ፣ ብልትን በውሃ ብቻ መታጠብ፣ የጥጥ የውስጥ ልብሶችን መልበስ፣ ያልተለመደ ፈሳሽ ሲኖርም ለሐኪም ማሳወቅ ያስፈልጋል። ነገር ግን መጥፎ ሽታ ያለው ማሳከክ፣ ማቃጠል ወይም ደግሞ ደም የቀላቀለበት የማህፀን ፈሳሽ ካለ ህክምና ያስፈልገዋል። በዋነኛነት እንግዲህ የእርግዝና ምልክቶች የሚባሉት እነዚህ 19 ምልክቶች ናቸው። 10ዎቹን ከዚህ በፊት በሰራላችሁ ቪዲዮ ላይ ተመልክተናል። እነዚህ ከ11ኛው በኋላ የቀጠሉ የእርግዝና ምልክቶች ናቸው። ታዲያም ከእርግዝና ጊዜ ጋር የተያያዙ ምልክቶች ከጽንሰት ከ6 እስከ 12 ቀናት በኋላ የመተከል ደም መፍሰስ፣ ይህ ማለት ትንሽ የሆነ ነጠብጣብ ሊኖር ይችላል። ይህንን ኢምፕላንቴሽን ብሊዲንግ እንለዋለን ወይም ደግሞ ስፖቲንግ ይባላል። ከተጸነሰ ከ2 ሳምንታት ገደማ በኋላ ደግሞ የወር አበባ መቅረት ይከሰታል። የወር አበባ መቅረት በቤት ውስጥ በሚደረግ ምርመራ አዎንታዊ የእርግዝና ውጤት ሊያመጣ ይችላል። ከአንደኛው እስከ 6ኛው ሳምንት ደግሞ ድካም፣ የጡት ለውጦች፣ ቀላል ቁርጠት፣ የስሜት መለወጥ፣ ማቅለሽለሽ ሊጀምር ይችላል። ከ5 እስከ 12 ሳምንታት ደግሞ ማቅለሽለሽ ብዙውን ጊዜ ከፍተኛ ደረጃ ላይ ይደርሳል። በተደጋጋሚ ሽንት መሽናት በ6ኛው ሳምንት አካባቢ ይጀምራል። ከ12 እስከ 20 ሳምንታት ደግሞ ብዙዎቹ በሁለተኛው የእርግዝና 3 ወራት ውስጥ አነስተኛ ማቅለሽለሽ፣ ሆድ ይበልጥም ጎልቶ መታየት ይጀምራል። ሶስተኛው የእርግዝና መንፈቅ ላይ የጀርባ ህመም፣ እብጠት፣ ተደጋጋሚ የሆነ ሽንት መሽናት እንዲሁም ደግሞ የተንፋሽ እጥረት ይጨምራል ማለት ነው። የጽንስ እንቅስቃሴዎችም ጠንካራ ይሆናሉ ማለት ነው። ይህ እንግዲህ ከእርግዝናችሁ ጋር ተያይዞ የሚከሰቱ ምልክቶች ናቸው ማለት ነው። ሌሎችም እንግዲህ አሁን ካየናቸው በተጨማሪ ሊከሰቱ የሚችሉ ነገር ግን ያልተለመዱ የሆኑ የእርግዝና ምልክቶች አሉ። እነዚህን ስንመለከት የመጀመሪያው የተንፋሽ እጥረት ነው። ይህ በመጨረሻው የኦክሲጅን ፍላጎትና የመተንፈስን ሂደት በሚያነቃቃው ከፍተኛ የሆነ ፕሮጀስትሮን ምክንያት የሚመጣ ነው። ድንገተኛ ወይም ደግሞ ከባድ ከሆነ ለደም ማነስ፣ ለፖልሞናሪ ኢምቦሊዝም እንዲሁም ደግሞ ለልብ ችግሮች ሊዳረግ ይችላል። ስለዚህ ችላ ልትሉት የማይገባ ምልክት ነው። በሁለተኛ የአፍንጫ መታፈን ነው። የደም መጠን መጨመር የአፍንጫ ፈሳሽን ሽፋኑን እንዲያብጥ ያደርጋል። በዚህ ጊዜ የአፍንጫ መታፈን ያጋጥማቸዋል። የጣዕም ለውጦች ሌላው ምልክቱ ነው። በሶስተኛ ማለት ነው። ይሄ ማለት አፋችሁ ብረት ብረት የሚል ጣዕም ሊሰማችሁ ይችላል። አምስተኛ የደም ስር መስፋፋት ይኖራል። የደም ስር መስፋፋት ስንል ይሄ ቫርኮስ ቬን የምንለው በእግራችሁ አካባቢ ይከሰታል። ሄሞሮይድስ ወይም ደግሞ ኪንታሮትም ሊከሰትባችሁ ይችላል። ሌላው ደግሞ የእይታ ለውጦች ይኖራሉ። ይሄ ማለት የእይታ መደብዘዝ አይነት ምልክቶች ይከሰታሉ። የድድ መድማት ሌላው ምልክቱ ነው። ይሄ ማለት በእርግዝናችሁ ወቅት ሊያጋጥም የሚችል ማለት ነው። ሆርሞኖች የድድ ስሜታዊነትን ይጨምራሉ። ይህም ታዲያ የድድ መድማትን ያስከትላል። ሌላው የምራቅ መጨመር ይኖራል። አንዳንድ ጊዜ ከማቅለሽለሽ ጋር አብሮ የሚከሰት ምልክት ነው ማለት ነው። ስለዚህ እነዚህም እንግዲህ እርግዝናችሁ ላይ ሊከሰቱ የሚችሉ ነገር ግን ያልተለመዱ የሚባሉ ምልክቶች ናቸው ማለት ነው። ነገር ግን እንደ ጥንቃቄ ደግሞ እርጉዝ ከሆናችሁና ከሚከተሉት ማለትም አሁን ከምነግራችሁ ምልክቶች አንዱ ካጋጠማችሁ ሕክምና ማድረግ ይጠበቅባችኋል። እነዚህ ምልክቶች ደግሞ ምንድናቸው? ከፍተኛ የሆነ የብልት የደም መፍሰስ ወይም ደግሞ ስጋ መሰል፣ ይሄ በተለይ እየተቆራረጠ የሚወርድ ስጋ መሰል ነገር የሚፈሳችሁ ከሆነ ይህንን ፈጽሞ ችላ ማለት የሌለባችሁ ምልክት ነው። ሌላው ከባድ የሆድ ወይም ደግሞ የዳሌ ህመም ካለ፣ ራስን መሳት፣ ከባድ የማዞር ስሜት ካለ፣ ፈሳሽን ማቆየት አለመቻልና የሰውነት ድርቀት ምልክቶች ያለው ተከታታይ የሆነ ማስመለስ ከተከሰተባችሁ፣ ትኩሳታችሁ ከ38 ዲግሪ ሴንቲግሬድ በላይ ከሆነ፣ ይሄ ማለት ሰውነታችሁ የሚያተኩሳችሁ ከሆነ የኢንፌክሽን ምልክት ሊሆን ስለሚችል ችላ ማለት አይገባም። በሽንት ጊዜ ህመም ወይም ደግሞ ማቃጠል ወይም ደግሞ በጣም ጠንካራ ሽታ ያለው ሽንት የምትሸኑ ከሆነ ይህ የሽንት ቱቦ ኢንፌክሽን አመላካች ነው። ድንገተኛ የሆነ የፊት የእጅ ወይም ደግሞ የቁርጭምጭሚት እብጠት ካለ፣ ከራስ ምታት ከእይታ ለውጥ ጋር የሚከሰትባችሁ ከሆነ ይህም የደም ግፊት መጨመር ምልክት በመሆኑ ችላ ማለት አይገባም። ከ28 ሳምንታት በኋላ ደግሞ የጽንስ እንቅስቃሴ መቀነስን ካስተዋላችሁ ይህንንም ፈጽሞ ችላ ሳትሉ በቶሎ ሕክምና ማድረግ ያለባችሁ እርግዝናችሁ አደጋ ላይ መሆኑን የሚጠቁሙ ምልክቶች ናቸው ማለት ነው። ስለዚህ እነዚህ ምልክቶች ችላ እንዳትሉ ማለት ነው። በመሆኑም እንግዲህ ክቡራን ቤተሰቦች ይህ ቪዲዮ ትንሽ ሰፋ ያለ ነው። እንደ አጠቃላይ
የእርግዝና ምልክቶች ምን ናቸው የሚለውን እንግዳ ከሆኑ የእርግዝና ምልክቶች ጭምር እንዲሁም ደግሞ አሳሳቢና ጊዜ ሊሰጣቸው የማይገቡ አደገኛ የሆኑም የእርግዝና ምልክቶች እንዲሁም ደግሞ ሲከሰቱ በቶሎ ሕክምና ማድረግ ያለባቸው የእርግዝና ምልክቶች ምን ናቸው እስከሚለው ድረስ ተመልክተናል ማለት ነው። ይህ ቪዲዮ በጣም ጠቃሚና አስተማሪ ስለሆነ ሌሎች ጋም ተደራሽ ሊሆን ስለሚገባ ቪዲዮን በቅንነት ሼር አድርጉልኝ። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።